መጽሐፍ ቅዱስ የጌታ ቃል አይደለም። ማስረጃ አለኝ። እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እዚህ ጋር ኢየሱስ ሕግን ለመሻር እንዳልመጣ ይነግረናል። ከዚያ ግን ኤፌሶን ምዕራፍ 2 ቁጥር 15 ሕግንም ከነትእዛዞቹና ከነሥርዓቶቹ በሥጋው ሻረ ይለናል። የሌለን የተጋጨ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እኔ በጣም የሚያስገርመኝ ሙስሊሞች ከመሐመድና ከአላህ በምን እናንሳለን? መሐመድ ራሱን ነብይ አርግቶ ተነስቶ አላህ የሚባል አምላክ ነቢያቱ ያልሰበኩትን አምላክ እንዲሁም ደግሞ አስተምሮት ይዞ መጥቷልና እኛም ምን ችግር አለው እንደዚህ ብለን ብንናገር የሚሉ ያክል ነው የሚሰማኝ። ምክንያቱም መሐመድና አላህ አንድም ቦታ መጽሐፍ ቅዱስ የአምላክ ቃል አይደለም ብለው አላሉም። ለምሳሌ ሱራ 5:46 ላይ በፈለጎቻቸውም በነቢያቶቹ ፈለግ ላይ የመርያም ልጅ ኢሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከትለን ኢንጂልንም በውስጡ ቀጥተኛና ብርሃን ያለባት በስተፊቱ ያለውን ተውራትንም የሚያረጋግጥ ለጥንቁቆች መሪና ገሳጭ ሲሆን ሰጠነው። የኢንጂል ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ። አላህም ባወረደው የማይፈርድ ሰው እነዚያ አመፀኞች እነርሱ ናቸው ይላል። ተውራትና ኢንጂል ምንድነው? ቀጥተኛና ብርሃን ያለበት እንዲሁም ደግሞ የኢንጂል ባለቤቶች በእርሱ እንዲፈርዱ ብሎ ቁርአን ይናገራል ማለት ነው። የመሐመድ የፈጠራ ውጤትም ቢሆን ቁርአን እንደዛ ብሎ ይናገራል። ሙስሊሞች ደግሞ መጽሐፍ ቅዱስ የጌታ ቃል አይደለም ይለናል። እንደዚህ አይነቱም ሌሎቹም ማለት ነው። ለማንኛውም እስኪ ያነሳውን ጥቅስ እንየው። ማቴዎስ ወንጌል 5:17 እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ይላል። ታዲያ ጌታችን የፈጸማቸው የመጽሐፍ ቃሎች የታሉ ብለህ መጠየቅ ብቻ እኮ ነው። ለምሳሌ በዮሐንስ ወንጌል 19:28 ላይ ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማው አለ። የመጽሐፍ ቃል ይፈጸም ዘንድ ተጠማው አለ። እንግዲህ ጌታችን አስቀድሞ ነቢያቶቹን ልኳል። በማቴዎስ ወንጌል 23:34 ላይ እነሆ ነቢያትና ጥበበኞችን ጻፎችንም ወደ እናንተ እልካለሁ። እንግዲህ አስቀድሞ ነቢያቶቹን ልኳል። የላካቸው ነቢያት ደግሞ ስለ ጌታችን መምጣት መገለጥ ምን እንደሚደርስበት አስቀድመው ተናግረዋል። ለምሳሌ መዝሙረ ዳዊት መዝሙር 41:9 ላይ ደግሞ የሰላሜ ሰው የታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ ይላል። ይሄ የት ነው የተፈጸመው ስንል በማቴዎስ ወንጌል 26:21 ላይ ሲበሉም እውነት እላችኋለሁ ከናንተ አንዱ እኔን አሳልፎ ይሰጠኛል አለ። አሳልፎ የሚሰጠውም ይሁዳም መልሶ መምህር ወይ እኔ ሆን አለ። አንተ አልህ አለው። እንዲሁም ደግሞ ኢሳይያስ 53:12 ላይ ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮ ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞች ማለደ ይላል። ይሄ የት ነው የተፈጸመው? የማርቆስ ወንጌል 15:28 ላይ መጽሐፍም ከአመፀኞች ጋር ተቆጠረ ያለው ተፈጸመ፣ ከአመፀኞች ጋር ተቆጠረ ያለው ተፈጸመ። ስለዚህ ጌታችን ነቢያትን ለመሻር የመጣ ይምሰላችሁ ልፈጽም እንጂ ያለው ይሄንን ነው ማለት ነው። እንዲሁም ደግሞ በመዝሙር 34:40 ላይ እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል ከእርሱም አንድ አይሰበርም ይላል። ይሄም ደግሞ ሲፈጸም ዮሐንስ ወንጌል 19:36 ላይ ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፍ ቃል እንዲፈጸም ነው ይላል። ስለዚህ በተለያዩ ቦታ ጌታችን በብሉይ ኪዳን የተነገሩትን ትንቢቶች ሐዲስ ኪዳን ላይ ሲፈጽም ተፈጸመ፣ በነብዩ በኢሳይያስ እንደተባለ እያለ ሲናገር እንመለከተዋለን ማለት ነው። ስለዚህ ጌታችን እያለ ያለው ያንን ነው ማለት ነው። ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ያለው ያንን ነው። ያንንም ደግሞ ሲፈጽም ተመልክተነዋል ማለት ነው። እንግዲህ ከማቴዎስ 5:17 ጋር ይጋጫል ብለህ ያመጣው ኤፌሶን 2:14 ነው። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋልና እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይህም ከሁለታቸው አንድ አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገሎ በእርሱ ሁለታቸው በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። የትኛውን ትእዛዝ የትኛውን ሕግ? ለምሳሌ መስዋዕት የማቅረብ ሕግ በብሉይ ኪዳን ጊዜ የበግና የእንስሳ መስዋዕት ይቀርብ ነበር። ያ ቀርቶ ራሱ ክርስቶስ መስዋዕት ሆኖ አድኖናል። አንደኛ ቆሮንቶስ 5:7 ላይ እንደሚለው ፋሲካችን ክርስቶስ ታርዶልናልና እንዲሁም ደግሞ ቆላሲስ
14 ላይ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርንቆ ከመንገድ አስወግዶታል። አለቅነትና ስልጣናት ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። እንዲሁም ደግሞ መርገም ሁለተኛ ቆሮንቶስ 5:17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ስለዚህ ሁላችን በክርስቶስ ኢየሱስ አዲስ ፍጥረት ነን። ሌላው የክህነት አገልግሎት በብሉይ ኪዳን ጊዜ እንግዲህ ካህናቶች እንዴት መስዋዕት እንደሚያቀርቡ መመልከት ትችላላችሁ። ዕብራውያን 7:12 ላይ ክህነቱ ሲለወጥ ሕጉ ደግሞ ሊለወጥ የግድ ነውና ሕጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅምም ስለሆነች የቀደመ ትእዛዝ ተሽራለች፣ ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቷል። ዕብራውያን 10:11 ላይ ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ብሎ ይላል። ስለዚህ ሕግ የተባሉት እነዚህ ናቸው እንጂ አንተ ሁለቱን እንዳጋጨኸው አይደለም። ሲጀመር ያው ከመሐመዳውያን የሚጠበቅ ስለሆነ ምንም ማድረግ አይቻልም።